ሰላም ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ያለው እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ ለመድኃኔዓለም። የኔ ውዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ በአዲስ ቪዲዮ መጥቻለሁኝ። እንግዲህ ትናንትና አይታችኋል፣ ሄርሚ መታለች። በጣም ብዙዎቻችሁ ደስ ብሏችኋል። በጣም ነው ደስ የሚል አይደለ? የጠፋ ሰው ሲመጣ በጣም ደስ ይላል። እናንተ ግን ከዛ ውስጥ ያላችሁ ወሚኪም አቤልም ማርታም ተብዬ ምናምን እንኳን ሰው በግ የጠፋባችሁ አትመስሉም። አክስ ስታረጉ ማለት ነው። ቪዲዮ ስትሰሩ ጭራሽም እንኳን ሰው በግ የጠፋባችሁ ሰዎች አትመስሉም ማለት ነው። እና የኔ ወዶች ይሄ ቪዲዮ አቅም እንዲኖረው ደግሞ ሼር በማድረግ ጀምሩት። ላይክ አድርጉ፣ ሼሩ ተውት፣ ላይክ አድርጉና እስኪ ቀጥታ ወደ ቪዲዮ እንሄዳለን። ማንም ያላየው ማንም ያልዳሰሰውን ነገር እኔ ታየኝ ደግሞ እናገራለሁ ማለት ነው። ቤተሰብ ወደ ቪዲዮ እንሂድ። አንዳንዴ ማለት ነው የምሬ ነው። በጣም ብዙ ጊዜ ሰው ጀዝባ የምታረጉ ሰዎች አላችሁ። ለምን መሰላችሁ? ቪዲዮን እምቢ ስላለኝ ነው አመጣዋለሁኝ። ለምን መሰላችሁ? ሄርሜላ በዚህ ልክ ስትጠፋ በግ እንደነገርኳችሁ በግ የጠፋባችሁ አትመስሉም። እያንዳንዳችሁ ቪዲዮ ተቀባብላችሁ ሰርታችሁ ምናምን ነገር ነው። በቃ ያስጠላባችኋል ማለት ነው። የምሬን ነው። በጣም ነው የሚደብርባችሁ በጣም እና አብርሃም እነዛ ሲጨነቅ ራሱ ምንም በቃ አለ አይደለ የሆነ ቀልድ ፌዝ ምናምን። ስለዚህ እኛ የምንፈልገው ነገር አሁን እኔ እናገራለሁ ማለት ነው። ገባችሁ? ያ ቪዲዮውን እያንያን እንሰጣችኋለን። በስር ስርዓት ሰላም በይ እስኪ ያለው ማለት ነው። ወንድምየው እንዴ አንተ ዝም ምን ነው ግንቦት ገባ ዝም ባላስቀምጣለ እኮ በኢየሱስ ይሄን ተውት። አሁን ወርሽ ነው ምን አትበለኝ። በቃ እኔ በምነግር ሰዓት እነግርሃለሁ እንደዚህ ጠፋሁበት ምክንያት ማለት ነው። ግን ደግሞ በዚህ ልክ እያስጨነቁ ነው ብዬ አላሰብኩም። ከዛ አይደለም እኛ የምንፈልገው በዋነኝነትና ደረጃ ሩታናት እከሌ ነው ስንል ቆይተን ያገተች ሰው ሄርሜላ እውነት ለመናገር እኔ የምፈልጋለሁ። ብዙ ሰው ይሄንን ጥቃት ያደረሰብሽ ጥቅመሽ እስከ ጥቃት ይሄን አይለያይም ጥቃት ብለን ነው የምናስበው። ምክንያቱም ሴት ነን እና ነገ ልጅ አላችሁ፣ ልጅ ትወልዳላችሁ፣ በሌዳችሁ ይደርሳል አይደለ? ይሄ መጥፋት ማገት የሚሉ ነገር ስላስተማራችሁ ማለት ነው። ስለዚህ ማን ነው እንደዛ ያስፈራራሽ? አብርሃም ሲጠይቅሽ አሁን ይሄ ፍቃደኛ አይደለሽም አልፈልግም ምናምን፣ ለምን? መብትሽ ነው፣ አለመፈለግ መብትሽ ነው። ግን ለምን ጠፋሽ የሚለው ደግሞ እኛ መጠየቅ መብታችን ነው። ያገተች ሰው እንድትነግሪ ነው እንፈልጋለን በስርዓት። እኔ ሜሪ ናት ብዬ ነው የማስበው። የምሬ ነው። ሜሪ ታደርጓለች። ለምን? በጣም ተንከሲስ ስለሆነች ታደርጓለች ብዬ ነው የማስበው። ሁለተኛ ደረጃ ደግሞ ዳኒ፣ ሶስተኛ ደግሞ ሩታ አላችሁ። በቃ እዛ ጋር የተሰባሰባችሁ በአጠቃላይ እናንተ ናችሁ ብዬ ነው የማስበው። ነገር ግን ሄርሜላ ይሄንን ነገር ሚስጥር ብታወጣው ወይ ተመቱኛላችሁ ወይ የሆነ ነገር ታረጉኛላችሁ ብላ ነው ወደ ኋላ ምትል ይመስለኛል። ምክንያቱም የአብርሃምን መናገር ያልፈለገችበት ምክንያት ያንን ነው ብዬ ነው የማስበው። ለምን አንድ ሰው መፍራት የለብሽም አንቺ መናገር አለብሽ። አታስጨንቂ ምናምን ልትያቺም ይሄ ሁሉ አንድ ወር 15 ቀን በሙሉ ወይም ደግሞ 11 ቀን በሙሉ ያስጨንቅ ሲው ሰው ይበቃል።
እንደው አልናፈቀሽም? ዩቲዩቡ እንደው ቪዲዮ መስራቱ አብርሃም ጋር መላፋቱ መዳረቁ ምናምን አልናፈቀሽም? እሺ እሱን ታዩና ማለት ነው። ጥያቄያችን አንደኛ ይሄ ነው። ምክንያቱም የብዙ ሰው የሄርሜላን የአብርሃም ብቻ እንድትነግሩ ሳይሆን ብዙ ኦዲየንስ ያንቺ እንትን ይፈልጋል እና አታስጨንቀኝ እያልሽው ነበረ፣ እያስፈራሩኝ ነው እያልሽ ነበረ። ይሄ ቢሆን ስለናፈቀኝ እና ደግሞ ነገሮች በጣም የተደራረቡብክና ጫና እየበዛብክ እንደሆነ ስላወቅኩ ነው የመጣሁት። ይቅርታ ማለት እዚች ጋር ደህና ሆኜ ቆሜ በቃ ብዙ ነገሮች እንዴት ነው አንተ ጋር በጣም ስትሮንግ ሆኜ ለመቆም እየሞከርኩ ነው። በጣም ጠንካራ ሆኜ ለመቆም እየሞከርኩ ነው። ግን በጣም ስለምወድና ስለማፈቅር ለአጣም ስለማልፈልግ አሁን የጠፋሁበትን ነገር እንዲህ ነው ብዬ ራሱ ነገር አልችልም። አላውቅም እኮ እሺ፣ ይሄን አንተ ያልተጠቀሽ በራስሽ ነው የጠፋሽው? ራስ ፈልገሽ ነው ወይንስ ሰዎቻችን የሆነ ነገር አድርገውሽ ነው? ይሄን ብቻ በግልጽ አማርኛ ነገር ይሄ በቃ አታስጨንቀኝ፣ በማርያም እንደዚህ አትጠይቀኝ። በቃ አብርሃም በእግዚአብሔር ነው አብርሃምም ያለችው ይሄንን ጥያቄ አታስጨንቀኝ። እንዴ ሰው ነን እኮ አይደል? አንቺ እውነተኛ ከታገሽ እውነተኛ መታገት ከደረሰብሽ ከሚዲያ የጠፋሽው 11 ቀን ሙሉ ማለት አቀላል አይደለም። ዛሬ ደግሞ በቻነልሽ ላይ ለቀቅሽው አይደለ ሄርሜላ? ስለዚህ ነገ ሌሎቹ እንዲማሩ መናገር አለብሽ። ለእህቶችሽ ራስ ወዳጅ ሰልፊሽ አትሁኚ። መናገር አለብሽ ማን እንዳገተሽ ለምን እንደሆነ። ምክንያቱም አሁን ወተሻል፣ ማንም ምንም አያደርግሽም። ወይም ደግሞ አብርሃም የሆነ ነገር ያደርጉታል ብለሽ እንዳትፈሪ እንድትነግሪን እንፈልጋለን። እኔ በበኩሌ ይሄ ነው የራሴ አስተያየት ማለት ነው ቤተሰብ። ስለዚህ ሄርሜላ ሁሉንም ነገር የተደረግሽው ነገር እንድትነግሪን እንፈልጋለን። እኔ በበኩሌ እፈልጋለሁ፣ ማን እንደዚህ እንዳደረጋሽ እፈልጋለሁ። ምክንያቱም ያ ሰው መታወቅ አለበት ብዬ ነው የማምነው። ስለዚህ አስጨነቃችሁኝ አታስጨንቁኝ ማለት አይቻልም። ሄርሜላ የኔ ጥያቄ ነው በነገራችን ላይ ማለት ነው። ስሜቷን እየተረዳሁት ነው። ለእኛ ብለሽ ነው አይደል የመጣሽው? አሁንም አብርሃም አንተ ማግኘት አለብኝ ብዬ ያሰቡት ቤተሰቦች በጣም የተጨነቁ ስለሆነ ነው። ማርታንም ያለችበትም ሁኔታ እያየሁ ነው። አቤልም በዛው ልክ የተጨነቃችሁ ነው እና ቢያንስ አሁን ደህና መሆኔ እያየሁ ነው። የት ሆነሽ ነው ያየሽው? የት ሆነሽ ነው ያየሽው? ማርታ ስትጨናነቅ የት ሆነሽ ነው ያየሽው? እውነት ለመናገር ማርታ እንኳን ሰው በግ የጠፋት አትመስልም። አንቺን የመሰለች ቆንጆ የምትፈልግ አይመስልም ማርታ። በጣም ምስቀው ምናምን የሆነ ህፃን ምናምን ከዛ አቤልን ጋር ለማሽኮርመም ታስባለች ምናምን ነገር ግን አትመስልም ለማለት ያክል ነው። ሶሪ ማርታ አትመስልም። እንደዛ አልተጨነቀችልሽም። እንደውም ይኸው አያሻ የተጨነቁልሽ ብዙ ቲክቶከሮች ብዙ የአንቺ ደጋፊዎች ተጨንቀውልሻል። ይልቅ ከማርታ ይልቅ ማለት ነው። ምክንያቱም በጣም ነው የምታሾፈው፣ ስቃለች ምናምን። እኔ አትመቸኝም። በቃ ማርታ አትመቸኝም። እኔ በቃ በብዙ ነገር አትመቸኝም። መብቴ ነው። ሰዎች ናቸው አንቺ ነው ምንድን ነው የተፈጠረው ነገር? ምን ደርሶብሽ ነው? ወይንም ደግሞ እኛ ማናውቀው ነገር ምንድን ነው የሚባል ነው? ወይንም እሺ እነሱን እንትን ልበላችሁና ለኔ ጠይቀሽ አቤት ማን አሁን በውቂት ምናምታለ ይቅርታ እንዴ ለማቅራት ችግር ምናልባት ሁላችንም ስላለን የደበራት ነገር ካለ መንገድ ነገር ትግኛ ካለው ከኛ አሁን ያደለ ያለት ለኔ ደግሞ ያለውን ነገር ንገር የሚቀበገልች ተፈጥሮ ምክንያቱም ሻል ኮሜንት ተፈጥሯል። በእግዚአብሔር እኔ እየተጨነኩ ያለው ነገሮች ግራ እየገባኝ ያለው ያለው ነገር በግልጽ ንገር። እኔ ደግሞ ከጎንሽ ነው። የትኛውም ነገር ከጎንሽ ነው ያለ ሁሉም ነገር ለማገዝ ነው ነገር እንትን ለማለት ተቃራኒ ያገኛች አብርሃም በማርያም አሁን ያለሁበት ሁኔታ እንደዚህ ብዬ ማውራት አልፈልግም። እንደዚህ ብላ ሳስጨንቀኝ በቃ የምትወደኝ ከሆነ የምታፈቅረኝ ከሆነ አትጠይቀኝ። በቃ ለአንተ ማጣት አልፈልግም። አብርሃም ይሄ እኮ እሱን ከማጣት ያለው ነገር አይደለም ማለት ከነገርሽው አብርሃምን ታውቂዋለሽ ተብለሽ ነው። ምንድን ነው ችግሩ? እንደዚህ ካለችሽ ደግሞ ሩታ ናት የምትሆነው ብዬ ማስበው። ስለዚህ ማን ይሄንን ነገር ማንም እንደኔ ከሆነ ማለት ነው ሄርሜላ ይሄ ነገር መናገር አለባት። እኔ ሄርሜላ ይሄን ነገር ካልተናገረች እንዳልሄድብሽ እንደበፊቱ ማለት ነው። ስለዚህ ማን እንደደበቀሽ ማን እንትን እንዳለሽ ግዴታ መናገር አለብሽ። የምሬ ነው። አብርሃም በማርያም አሁን ያለሁበት ሁኔታ እንደዚህ ብዬ ማውራት አልፈልግም። እንደዚህ ብላ ሳስጨንቀኝ በቃ የምትወደኝ ከሆነ የምታፈቅረኝ ከሆነ አትጠይቀኝ። በቃ ለአንተ ማጣት አልፈልግም። አብርሃም
እና ደግሞ ምናልባት አንተ ይሄን ነገር አላቅቻ ምንድን ነው አንደር ማማረሻል ችግር የለውም። ምንም ነገር እቀበላለሁ ከዚህ ጋር የትኛውም ነገር አብረን መጋፈጥ እንችላለን። ስለዚህ ወንድምየው መከታ ሆኑሻል ማለት ነው ሄርሜላ። እኔ እንደኔ ለሁሉም ሰው ብትነግሪ፣ አንተ ብቻ አይደለም የምትናገረው አብርሃም ማለት ነው። ለሁሉም ብትናገር መልካም ነው ብዬ አስባለሁ። ማን እንደሆነ በቃ የእናንተ በብዙ ጠላቶች ማን እንደሆነ ማወቅ እንፈልጋለን። ለምሬ ነው እኔ ማወቅ እፈልጋለሁ። ሁላችሁም ማወቅ እንደምትፈልጉ ደግሞ እርግጠኛ ነኝ። ምክንያቱም እንደዛ ሆና አንድ ሴት ታግተው እንደዚህ ምናምን ከዛ በኋላ ደግሞ ዝም ብሎ መለቀቅ ምናምን የምራችሁን ነው? ኧረ ሌላ የለም ህግ ምናምን። ስለዚህ እንፈልጋለን እንድትነግሩን፣ በአክብሮት ነው የምንጠይቃችሁ ብለን ነው የምንናገረው። ስለዚህ ነገሩን ብዙም ወሬ ባናበዛ መልካም ነው ብዬ አስባለሁኝ። እስኪ አግኝቼው ነበር እሱ እኔ ብዙ ሰው እየተናገርኩ ይልኛል ትመጣ ነው ምናምን እያልኩ ማንም ያመነኝ ሁላ እናንተ ሁላ ቆም ጠርጥራችሁ ነበር። ፕራንክ ማደርጋችሁ ነበር ይመሰላችሁ። ዜና በሰላም በደህና እሱን ማግኘታችን ነው። ረጋቂ ከዚህ በኋላ ያለው ነገር ከእኛ ጋር ሆነሽ ብታሳልፊ ደስ ይላል። የትኛውም ነገር አንድ ላይ አይደል የሚያምር ብለን የምር ነው። እኔ መሰለ ፍቅረኛ ያለሽ ባል አለሽ፣ እኛም ወንድሞችሽ እህት አለሽ፣ እኔ መሰለ እህት አለች፣ እኔ መሰለ ልጅ መሰለ ሁሌ ከጎንሽ ነው። ሁሌ መጀመሪያ ግን ማለት ነው ንጠልቅ ስለዚህ በቃ ከዚህ በኋላ ማንም ሰው አይነካሽም። እሺ ቆንጆ ሄርሜላ እኮ ቆንጆ ናት። ከኔ ባትበልጪ ቆንጆ ናት። የራሴ ቆርሶ ያሳንሱ። አቤት ፊልተር፣ አቤት ፊልተር። እኔ ለራሴ ቆንጆ ነኝ። ስለዚህ ሄርሚ ቆንጆ፣ ከዚህ በኋላ ነገር እንደማይደርስብሽ ባልሽ አብርሃም ነግሮሻል። እርግጠኛ ነኝ ሩታ ናት እንደዚህ ያደረሳችሽ ብዬ ነው የማስበው። እኔ ወዳችኋለሁ። ወዶች ላይክ በማድረግ ውጡ።